ዓለም ላይ የለም። የጌታ ስጋና ደም የሚቀርብበት ከዚህ ቤተክርስቲያን ውጭ ሌላ ዓለም ላይ የለም። እንዴት እንደሚከበር እናንተ ራሱ ማትቆርቡት ስለምትፈሩ አይደለም፣ ስለምታከብሩት አይደለም። አትቆርቡ አይደለም። በጣም መፍራታችሁን እያደነኩላችሁ እንዳይመስላችሁ፣ ግን ደግሞ በጣም ስለምታከብሩት ቤተክርስቲያን አክብራ ስለነገረቻችሁ የጌታን ስጋና ደም ብዙዎቻችሁ ለመቁረብ ትፈራላችሁ። ለምን? ክርስቶስን የምታከብር ይቺ ቤተክርስቲያን ብቻ ናት። በልኩ የምታከብር፣ በሚገባት የምታከብር፣ የምትገልጠው የማይቀማ ዕድል የማይቀማ ሀብት እያለች ታመሰግነዋለች። ልብስ ዘይት አንመ ወክዳን ዘይተ ፈትለ ብሁእ ዘአግመሮ ለሐሪጽ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ። ከዚህ በላይ ወንጌል አለ? ልብስ ዘይት አንመ ወክዳን ዘይተ ፈትለ ማለት ያልተፈተለ ልብስ፣ ያልተሸመነ ጋቢ፣ ያልተሸመነ ኩታ፣ የሰው እጅ ያላረፈበት፣ ያለ ዘር ያለ ሩካቤ ያለ ወንድ ዘር የተጸነሰ የተወለደ ማለት ነው። ሚለበስ ጋቢ፣ ክብር የሚሆን ጋቢ፣ ማይቆሽሽ ጋቢ፣ ማያስበርድ ጋቢ፣ ጌጥ የሚሆን ውበት የሚሆን ሲደረብ የሚሞቅ ሕይወት የሚሰጥ ጋቢ፣ ሞገስ የሚሰጥ ክብር የሚሰጥ ጋቢ፣ ልብስ፣ ኩታ፣ ቀሚስ፣ ሌላ የማያስፈልገው። ከዚህ በላይ ወንጌል አለ? ብሁእ ዘአግመሮ ለሐሪጽ ይላል አባ ጊዮርጊስ ዘጋስጫ። ብሁእ ዘአግመሮ ለሐሪጽ ማለት ዱቄቱን የተሸከመው እርሾ ማለት ነው። ቀጥታ ሲተረጎም ዱቄቱን የተሸከመው እርሾ ማለት ምን ማለት መሰላችሁ? እናቶቻችን በደንብ ትረዱኛላችሁ። እርሾ ውስጥ ስትጨምሩት ዱቄቱን ሙሉውን ማዳረስ አለበት፣ ማዋሃድ አለበት። እርሾ ዱቄቱን እንዲቦካ የሚጣፍጥ እንዲሆን ለመጋገር እንዲመች እርሾው ዱቄቱን ማዳረስ አለበት፣ ማዋሃድ አለበት፣ ማርጠብ አለበት፣ ማራስ አለበት። እርሾአችን ክርስቶስ እኛን ከስጋው ጋር አዋህዶናል። እኛን ዱቄቶቹን የቸገረው ዱቄት ይላሉ አባቶቻችን ከነፋስ ይጠጋን ይባላል። ከዛስ ነፋሱ ዱቄቱን ምን ያደርገዋል? ይበትነዋል። ከነፋስ እንዳንጠጋ እንዳንበተን ዱቄቶቹን እኛ እርሾው ክርስቶስ ወደ ራሱ ስቦን ከአባቱ ጋር የእሱን አባት ለእኛ አባት አድርጎ በጸጋ መንፈስ ቅዱስ ለእኛ የጸጋ ሕይወት አድርጎ ከራሱ ጋር ከአካሉ ጋር አዋህዶ በጸጋ አብክቶናል። ክርስቶስ የእርሱ ነን እኛ። ብሁእ ዘአግመሮ ለሐሪጽ ማለት ይሄ ነው። ፄው ዘአጣሞ ለልሱህ ውእቱ ኢየሱስ ክርስቶስ አልጫውን ያጣፈተው ጨው፣ በሌላ አገላለጥ የሟሟው ጨው እርሱ ኢየሱስ ክርስቶስ ነው። ጨው የሚያጣፍጠው ሟምቶ ነው። ክርስቶስ ያጣፈጠን ሙቶ ነው። ሙቶ ሟምቶ በሰውነታችን ውስጥ ገብቶ በነፍሳችን ውስጥ ገብቶ። ጨው ለብዙ ነገር ይጠቅማል። እንደምታውቁት ምግብ እንዳይበላሽ ምናምን ታደርጉበታላችሁ። ክርስቶስ የኛን ክርፋት ወስዶ መስቀል ላይ የኛን ኃጢአት ተሸክሞ መስቀል ላይ የኛን በደል ተሸክሞ መስቀል ላይ በበደላችን ደቆ መስቀል ላይ በመተላለፋችን ቆስሎ መስቀል ላይ የኛን ኃጢአት ምዝምዝ አድርጎ ወስዶ እኛን ከበደልና ከኃጢአት ታድጎናል። ክብርና ምስጋና ለስሙ አጠራሩ ይሁን። አመስግኑ። ይሄን ሌላ ማንም ይናገራል? ይሄን ከዚህ ቤተክርስቲያን ውጭ እያልኳችሁ ያለሁት እስካሁን የጠቀስኩት የሰዓታት ክፍል ነው። የሰዓታት ክፍል ስሙን ኢየሱስ ትይዋለች ቤተክርስቲያን። ኢየሱስ ብቻ አይደለም የምትለው፣ ኢየሱስ ምን እንደሆነ ትናገራለች። ኢየሱስ እያለች ብቻ አትፎክርም። ኢየሱስ ማን እንደሆነ ትናገራለች። ኢየሱስ እያለች ብቻ አይደለም፣ በመሸለል አይደለም፣ በተግባር ኢየሱስ ማንና ምን ረብ እንዳለች ቤተክርስቲያን ትገልጣለች።